እና ኮልፌ ቃለ ሕይወት ቤተክርስቲያን ለመጀመሪያ ያው እዛ ደህንነት ተምሬ ነበረ ምናምን፣ ግን ደግሞ እንዳልኩ የአመስ ታይም ነበርና አምጬ ነበር በመሀል ተደባዳቢ የሆንኩበት ጊዜ ምናምን ከዱርዬዎች ጋር የገጠምኩበት እና በዛ መስመር ብሄድ ልጠፋ የምችልበት አይነት ሁኔታ ነበር። ነገር ግን ጌታ ቸር አይደል፣ አንድ ቀን እዛው ኮልፌ ቃለ ሕይወት ውስጥ የፈራረሰች ቢሮ ውስጥ ገብቼ ተንበርክኬ እንደዚህ ጸለይኩኝ። ጌታ ሆይ ድጋሚ እዚህ ቸርች ስመጣ የኔም ህይወት የፈረሰው የኔ ህይወትም ተሰርቶ ላግኝ፣ እንደዚሁ ምችን ቢሮ ተሰርታ ትጠብቀኝ ብዬ ያው የልጅ ጸሎት የቅንነት ጸሎት ጸለይኩኝ እና ከዛ በኋላ ብራዘር ኢንቫይት ያደረገኝ ነበር። ቲኔጀርስ እና ወጣቶች ፕሮግራም ነበር። እዛ ኢንቫይት ያደርግ በጣም በመንፈስ ቅዱስ የተነቃቁ ናቸው የተቀጣጠሉ ናቸው አማኒና ይለኝ ነበር እና ሄድኩኝ እና በሄድኩበት አንድ አየር መንገድ የሚሰራ ወጣት አለ። በጣም የተቀጣጠለ ነው። እኔም ያን ሰሞን በጣም ጌታን መሻት ውስጥ ነበርኩኝ። በዛ ሌሊት ሁሉ ሳይቀር 9 ሰዓት ተኩል ተነስቼ ጸልያለሁ እና በጣም ደግሞ ከመንፈስ ቅዱስ የጸጋ ስጦታዎች መካከል ያው ልሳን ሲባል ሰምተህ ልታውቅ ትችላለህ። ከልጅነታችን ያው ኢንተረስቲንግ ስለሆነ ሲሰማ በቃ ረጅም ሰዓት ከጸለይን እሱን ለመቀበል ነው ጌታን ስጠን እያለ እና ያኔ ሄድኩኝ። ከዛ በኋላ እንዳልኩ ቆንጆ ቃል ተካፈልንና መጨረሻ ላይ በመንፈስ ቅዱስ መሙላት መጠመቅ የምትፈልጉ ሰዎች ኑና ይጸለይላችሁ ሲባል ስወጣ እጁን ሲጭንብኝ የመንፈስ ቅዱስን ሙላት ተቀበልኩኝ እና በማላውቀው ቋንቋ መናገር ጀመርኩኝ። ያቺ ቅጽበት ለእኔ የለውጥ ቅጽበቴ ናት። ኮምፕሊትሊ ተርኒንግ ፖይንት በህይወቴ ሆነ። የሚገርም እግዚአብሔርን ቃል የመራ ነገር ውስጥ የተጨመረ የሚገርም የጸሎት ነገር ውስጥ የተጨመረ እና እዛው ኮልፌ ቃለ ሕይወት ከዛ በኋላ ኦልሞስት በ15 ቀኑ ማገልገል ጀመርኩኝ። ያገለግለናል ብለው ተናገሩ። ከዛ ኮሚቴ ውስጥ ገባው። ቲኔጀርስ እና ወጣቶች ኮሚቴ ውስጥም ገባው። ከዛ ጸሎት ህብረትም ውስጥ እንደዛው በኮሚቴነት ከዛ በኋላ ያው ብዙ ህብረቶች ውስጥ በእንደዚህ አይነት ሁኔታ አሳልፍ ያለው ግን ወዲያው ማገልገልም ጀመርኩኝ። ጌታ ረዳኝ። በዛ እድሜ ከዘፍጥረት እስከ ራእይ ደጋግሜ አነብ ነበረ እና በቃ ቸርች ከተገባ ጸሎት ነው። ጌተሰማኒ የሚላቸው ጓሮዎች አሉኝ በየቸርቹ እና ድብቅ ላለው ጌታ በረዳኝ መጠን ጸልያለሁ እና እግዚአብሔር በዛን ጊዜ ይመስለኛል በእውቀትም በጸሎትም በብዙ አነጸኝ እና ከዛ በኋላ ለመቀጠል ህይወቴን በሙሉ የጠቀለለው የዛን ጊዜ ቆይታ ነበር። ግን የሚገርም ተርኒንግ ፖይንት ነው የሆነው። የማንነት ለውጥ አገኘው እና ጌታ አገኘሁት አልልም፣ ጌታ አገኘኝ የምልበት ቀን ነው ያቀን። ጌታ ያገኘኝ በዛ ቀን ነው እና በቃ ኃጢአትን ተጸየፍኩኝ። ከዛ በኋላ ኖርማል የሆኑ ነገሮች ራሱ ለእኔ ኖርማል አልነበሩ። አንደበቴን ስከፍት በእግዚአብሔር ቃል መክፈትን መንፈስ ቅዱስ አለማመደኝ። ሙሉ ለሙሉ መንፈስ ቅዱስ ክሬዲቱን በሚወስድበት መልኩ ማለት ነው ዮንዬ፣ ምንም የኔ አስተዋጽኦ በሌለበት መልኩ መንፈስ ቅዱስ በቃ ሁለንተናዬን ቀየረው። ያኔ አመፀኛ አለኝ የነበርኩት ልጅ ስመታ ዝም ብዬ ማሳለፍ ያ በትዕግስት ማሳለፍ አይነት ሰው ሆንኩኝ። በብዙ ነው ጌታ የለወጠኝና ያቺ ለእኔ የለውጥ ቅጽበት ናት። ከዛ በኋላ እንግዲህ 18 ዓመት ሙሉ ያው በእግዚአብሔር ቤት እያገለገልኳለሁ። በቃልም በጸሎትም በማስተማርም አገለግላለሁ። ጌታ ይመስገን። ይህ በጣም ደስ ይላል። 18 አንተ ተባርካል። እግዚአብሔር መልካም ነው። እኔ ሰላምን የሚሰጠው ትልቁ እኔ ሰላምን ያገኘው አጀንዳ ፍለጋ የምንሯሯጥ ሰዎች ነበርን። ገብተዋል። ያው ብትወዱንም ብትጠሉንም ማየታቸው አይቀርም። እንደኔ አይነቱን ምናምን እታያል። ትንሽም ጨዋታ ምናምን ስላለ ገብተዋል። ሰው ይመጣል ያያል እና ግን አሁን ሰላሜ ነው። ስመጣ ኢየሱስ ነው፣ ስመጣ ኢየሱስ ነው፣ ወንጌል ነው፣ ወንጌል ነው፣ ወንጌል ነው። በቃ ፍቅሩ ነው የሞላው። ገባ። የደበቃችሁት የሰርቃችኋል። ኢየሱስን ሰርቃችሁታል። እውነት ነው የምናገረው። የኦርቶዶክስ ወንድምና እህቶቼ ኢየሱስን ቅመሱት። የግል አዳኝ አድርጉት። እንደኔ የግል አዳኝ እሱ ብቻ ነው። ተሰርቆብናል። እውነቱን ልንገራችሁ፣ ተወስዷል። የግል አዳኝ እሱን ብቻ የሆነ ጊዜ ነው ሰላማችሁ ውስጣችሁ የሚኖረው። እንዳልኳችሁ 55 ቀን ጾማችሁ አሁን ለፋሲካ እርስ በራስ እንነጋገር ስጾም ነበር ብሎ ሙዚቃ የሚከፍቱ ወንድሞቼ አደባባይ ላይ የሚጠጡ ገጥመውኛል። እህቶቼ ለ55 ቀን ሲዝናል የሆነ ፍቅር ነው የሚሰጠን። ምን ሲሆን የሆነ በፕሮግራም ስትመራ፣ ጌታን ግን ሙሉ አዳኝ ስታደርገው ኮምፕሊትሊ እሱ ነገር ይጠፋና ሁሌ የምታወራው ስለ ክርስቶስ ሆኖ አይሰለችም። የሚሰለች አምላክ አይደለም እና እሱን ነው የተረዳው።
የሚሰለቸ በቃ እሱ ይወራልኝ ነው የምፈልገው። አሁን ሌላ አጀንዳ ምናምን አለ እኮ የሀገር አጀንዳው ትዝም አይለኝም፣ መስማትም አልፈልግም። በእውነት ነው መስማት እንኳን የማልፈልገው አጀንዳ ሌላ አጀንዳ ነው። እንትና እንዲሆን እንትና እንዲሆን የኔ ስለ ኢየሱስ ይሰብካል። አዎ ና አልኩ እኮ አላቀህም ነበር ከነመፈጠር እግዚአብሔር በሚያውቀው አላቀውም። ይኸው ወንድማችን ብዙ ጊዜ ፖስታል አይቸውም አላቀም። አሁን የሚሄደው እያየው የወንጌል ነገር ከሆነ ከወደድኩት ሪፖስት ነው ማድረግ። መዝሙር ነው ሪፖስት ይደረጋል። ምንድን ሪፖስት ይደረግ? ለምን ያን ህይወት አይቼዋል። ዓለማዊ ህይወቱን እንዳልኩ በክርስቶስ አምናለሁ ላለሁ ሁሌ እከራከራለሁ። የግል አዳኝ የማረጉ ላይ ነው ስህተት የነበረው። ለምን እዛም እዛም ዝም ረግጥ ሰው ነኝ መቼም አልረግጥም ብል ራሱ ሰው አይደለም ሴጣን ይቀናል። በሱ አረግጥ ነበረ፣ እሳሳት ነበረ፣ በጣም እስት ነበረ። የሚሄድበት መንገድ ኮምፕሊትሊ ነው ማውራ የስህተት መንገድ ነበር። በማላቀው ጊዜ እድሜ ለአቡነ ገብርኤል እሳቸው ተርኒንግ ፖይንት ሆኑልኝ። የግል አዳኝ መሆን በአደባባይ ሲመሰክሩ ናው እግዚአብሔርን ያገኘሁት የዛ ቀን። ለእኔ ጌታን መቀበል አቡነ ገብርኤል ናቸው። አቡነ ገብርኤል ጌታን እንድቀበል አድርገው ክርስቶስ ብቻ ነው የዓለም ቤዛ ብለው የኦርቶዶክስ አባት ሲሰብኩኝ ናዊ ታወክ በከንቱ ዋጋ አልከፈሉም። ዮኒ ትንሽ ቢሆን የታቀቧት ዮኒ ማኛን አፍርታለች። እግዚአብሔር ይመስገን። እኔን እንድድንበት አድርገውኛል። እኛ አባት አልታወቃቸውም። እሳቸው ከመንፈስ ቅዱስ ተሞልተው ነው ያንን ንግግር የተናገሩት። መንፈስ ቅዱሳዊ ንግግር ነው። ይገፋል። ይሄ ቤት ከዝሆን በላይ ጉልበት አለው፣ ከፈረስ በላይ ጉልበት አለው። ይገፋል። አትደንግጡ። ኢየሱስ ብቻውን የዓለም ቤዛ ነው ብለው ቃል በቃል ሲመሰክሩ የዛ ጊዜ ጩኸቱን መቼም አይተዋል። የመጀመሪያ ቀን ደንግጫለሁ፣ አልዋሽም። ሁላችንም ደንግጠናል፣ አልዋሽም። እናንተ ቤት አይደነግጥም፣ ምክንያቱም ኢየሱስ ሁሌ የሚጠራው እሱ ስም ስለሆነ ስናር ኒውጤ ብራንድ የሚሆንብህ ተጠርቶ ለግሉ ለብቻው የተባለ ደነገጥኩ እና የመጀመሪያው ቀን አልመለስኩ፣ የሁለተኛው ቀን አልመለስኩ። ጸሎት አረግኩበት። ይሄ ነገር እውነት ነው ምን ልበል? ምክንያቱም ሰው ኤክስፔክት የሚያደርገው እሳቸውን እርግጥግጥ አድርጌ ማርያምን ሰማይ ሰቅዬ የሌላትን ሰማይ ሰቅዬ ቅድስት ድንግል ማርያምን እሳቸውን አዋርጄ ተዋረደ ተብሎ ቫይራል እንዲሄድ ነው። አንደኛው ግድንግዱ ጋኔል እዚህ ጋር ቁጭ ያለው እሱን ነው የፈለገው። ገብቷል። ዱቅ ብሎ እኚህን አባት ለጥልጥ የሆኒ ማኛ ክበር የኦርቶዶክስ አርበኛ ተባል ምናምን ነው አንደኛው። አንደኛው ደግሞ አዳምጥ ምንድን ነው ያለው? እኚህ አባት የዓለም ጌታ ኢየሱስ ክርስቶስ፣ የዓለም ቤዛ ኢየሱስ ክርስቶስ፣ ለእኛ የተሰጠው ኢየሱስ ክርስቶስ ተብሎ ነው የተባለው። ምኑ ነው ያልሽት የሚል ደግሞ ሌላ መንፈስ መጣ። እንደምረገጥ አውቃለሁ፣ ምን እንደምባል አውቃለሁ። ይነዋ በስሜ የተጠላችሁ ትሆናላችሁ የሚለው ነገር መጣለሁ። ስለ ስሜ የተጠላችሁ ትሆናላችሁ የሚለው ማኛ ትረገጫለሽ፣ ስራሽ ያውጣሻል። ገባው። ስለ አባት መሰከርኩ። የምታየው ድራማ ተጀመረ ላለው እና ክብሩን እሱ ይውሰድ። አባታችን የኔን ህይወት ስላዳኑልኝ እጅግ አድርጌ ባረካቸዋለሁ፣ እጅግ አድርጌ አከብራቸዋለሁ። ለመቼም ቢሆን የኔ አባት ናቸው። እኛ አባት ለመቼም ቢሆን ትልቅ አባት ናቸው። ወንጌል፣ የኢየሱስ ወንጌል፣ የጌታ ወንጌል ብቻ እንዲሰበክ ነው ሁሉም በመጽሐፍ ቅዱስ የሚናገረው። የሚመጣው ትንቢቱ ምኑ ሲነገር የምታየው ስለ ኢየሱስ ነው። ስለ ኢየሱስ ሌላ መጨመሩ ለምን እንደተፈለገ ባላቅም እሱ ነገር ነበርና ከ1 እስከ 30 ሞልተውልን ይሄ ቀነድ ዘክር፣ ይሄን እንዲያርግ፣ በዚያ አውጣ፣ በዚያ ግባ። በነፃ የተሰጠኝን ጸጋ ትቼ እኔ መክፈል አለብኝ። በክፍላት የሚመጣ ነገሮች አሉና ያንን ነው ምለው። ብርክ በልልኝ። ወደ ወንድማችን ማን ያልከኝ? ስሙን ቃል ነው ያልከኝ? ላስተዋውቅ፣ ቃሌ ይባላል እና እዚህ ፕላትፎርም ላይ በጣም የጌታን ስራ እየሰራ ያለ ወንድም ነው። በእውቀትም የሆኑ ነገሮች ከቤተክርስቲያን ታሪክም አንጻር ከመጽሐፍ ቅዱስም አንጻር የሚያስተምር ነው። ከዛ ውጭ የቴዎሎጂ መምህርም ነው። ቴዎሎጂ የሚያስተምራል። ፎሎ እንደራረግ ቃል ፎሎ ብታደርገው በብዙ ሊጠቅም የሚችል ወንድም ነው እና እሱም ቆንጆ ምስክርነት አለው። ስለዚህ እሱንም ሼር ያደርጋል ብዬ ተስፋ አደርጋለሁ። ጸጋ ይብዛላቸው።
ዮኒዬ ሰላም ብያለሁ። የጌታ ጸጋና ሰላም ከአንተ ጋር ይሁን። ስለ ኢየሱስ ልሰማም ለወራም አንተ ቤት እመጣለሁ ብዬ አስቤ አላቅም። እግዚአብሔር ይመስገን ተገናኝተናል። እግዚአብሔር ይባርክ። እኔ ሚውት አድርጌ ነው የምሰማው ወንድሜ። እሺ ሲወራ የደረስኩበት ላይ ገባለሁ እና ስለሱ ሲወራ የደረስኩበት ቦታ ማውራት የምፈልገው እና የምወደው ነገር አለ እና ደግሞ ለሱም ክብር ነው ማውራውና እስቲ ላውራሽ። ወደ ጌታ እንደመጣህና ወደ እሱ መመልከት እንደጀመርክ ስሰማ በጣም ደስ ብሎኛል። ምናልባት ቲክቶኩ ላይ ሶሻል ሚዲያው ላይ ኢንፍሉዌንሻል ከሚባሉ ሰዎች መካከል ስለሆንክ ያ ኢንፍሉዌንስ ጌታ ሊጠቀምበት ነው ማለት ነው። አም ሪሊ ሃፒ። በዛ ደግሞ እሱ ሲከብር፣ እሱ ሲሰበክ፣ እሱ ሲታይ ማየት እጅግ በጣም ደስ የሚያሳይ ነገር ነው። በጣም ደስ ብሎኛል እና በአንድ ነገር እርግጠኛ መሆን እችላለሁ። እኔን የለወጠ ጌታ ማንንም መለወጥ ይችላል። ማንንም ሰው ማንሳት ይችላል እና አማኒ አሁን ሲናገር ቴዎሎጂ አስተማሪ ነው እንትን ነው አለ። ኦፍኮርስ አዎ። እና ይሄ የተባለው የጌታ ጸጋ ከሸፈነኝ ጊዜ ጀምሮ ነው እንጂ ከዛ በፊት ስለ እኔ የምትሰማው የዚህን ሁሉ የመጨረሻ ተቃራኒ የሆነ ነገር ነው እና ከሆነ ዓመት በፊት እኔም ከኦርቶዶክስ ነው የወጣሁት። ከኦርቶዶክስ ስወጣ ስለ ኦርቶዶክስ በሰንበት ትምህርት ቤት ተማሪ ሆኜ የሆነ ነገር በደንብ እውቀት ኖሮ ምናምን አለም አነባለሁ። ምናልባት እዛ ሰዓት ላይ ሰንበት ትምህርት ከሚማሩ በላይ እውቀት ሊኖረኝ ይችላል፣ በጣም ስለማነብ ማለት ነው። የወጣሁትና ወደ ጌታ ስመጣ ግን የመጣሁት በጣም በመጥፎ ሁኔታ ውስጥ አልፌ ነው። በጣም ዱርዬ ነበርኩ። የመጨረሻ ለኛ ጸበኛ፣ በጣም ተሳዳቢ ማለት ነው የመጨረሻ እና የመጨረሻ አስቀያሚ የሆነውን ባህሪ ልንገር። ሰዎች ጌታን ለመስበክ ወደ እኔ አይመጡ። ጌታን ለመስበክ ሰዎች ወደ እኔ አይመጡ። የምሰራበት ቦታ እኔ ኤሌክትሮሜካኒካል ስራ ነው የምሰራው። የምሰራበት ቦታ ላይ ብዙ ክርስቲያኖች አሉ፣ በጌታ የሆኑ ብዙዎች አሉ። ግን ከአንዴ ከሁለቴ በላይ ስለ ጌታ ከኔ ጋር አያወሩም። ምክንያቱም በጣም እሳደባለሁ፣ በጣም ዲስሪስፔክት አደርጋለሁ ሰዎችን እና አሁን ላርግ ብለው የማይሆንልኝ ነገር አለ። ሰዎችን ዲስሪስፔክት ማድረግ በጣም በዛ ደረጃ ማዋረድ ማለት ነው እና ሰዎች በዚህ ምክንያት ኢቭን ለወንጌል ወደ እኔ አይጠጉም። ወደ እኔ የሚጠጉት በጣም ሱሰኛ የሆኑ በመጥፎ ስራቸው የሚታወቁ በመጥፎ ነገራቸው የሚታወቁ ሰዎች ናቸው እና እንደዚህ ሳወራ እዚሁ ቲክቶኩ ላይ ገና ሳልለወጥ የሚያውቁኝ ሰዎች አሉ። እነሱ ፊት ጭምር ነው። ያ ጊዜ ማለት ግን በጣም ከባድ ጊዜ ነው። እድሜ ልንገር፣ እድሜ ማለት 19-20 ዓመቴ ላይ ያለው ነው ይህን የምነግርህ ማለት ነው። በጣም አስቸጋሪ ጊዜ አሳልፍ ያለው በዛም በዚህም በመጥፎ ጓደኞች የተከበብኩበት ጊዜ ነበር እና ጫት ከባህር ዳር ጫት ነው የጀመርኩት። ባህር ዳር ጫት ነው የምቅመው እና ታውቀዋለህ ብዬ አስባለሁ። እንግዲህ ካወቅከው ምን አይነት ጫት እንደሆነ ከእኔ በጣም በእድሜ እግዚአብሔር ሲያወጣኝ ሱሰኛ አልነበርኩም። እሰይ እንኳን አላቅም፣ ሲጋራም አላቅም፣ አይመቸኝም፣ በጣም አልወድም። ከበፊትም እግዚአብሔር ያዳነኝ በዛ እሱ ከድሮም ስካራ አያቀኝም፣ ጫት አያቀኝም፣ ሲጋራ ምን እነሱ ውስጥ የለውበትም። ክብሩን እሱ ይውሰድ። እኔ ደግሞ እዛ ውስጥ በጣም ነበርኩኝ እና በግራም ነው የምትሸጠው፣ ግን በጣም አደገኛ ጫት ነው። በጣም ከባድ ጫት በግራም ነው የምትሸጠው እና ከኔ በፊት በጣም ብዙ ረጅም እድሜ የነበረው ጓደኛ አለኝ። እሱን አንድ ቀን እሱ የሚቀመውን አስቼው እሷን አስቀሚው ማለት ነው መርቅኖ ረጅም ኪሎ ሜትር በእግሩ ሸኝቶኛል። እየመከረኝ ነው። ምንም መናገር የማይችል ሰውዬ፣ ራሱን ማስታወቅ የማይችል ሰውዬ እየመከረኝ ማለት እና እንዲህ አይነት ሰዎች ናቸው በቃ ወደ እኔ የሚቀርቡት። እንዲህ አይነት ሰዎች ናቸው። በህይወታቸው በጣም ከባድ እንትን ውስጥ የገቡ ሰዎች ናቸው። ሺሻና ጫት አካባቢ አልጠፋም፣ መጠጥ አካባቢ አልጠፋም። እንደዚህ ተርዚና ይዤ ይገባሉ፣ ቢሮ ተርዚና ይዤ ይገባሉ እና በጣም ከባድ ላይፍ ነበር። ስወጣ ግን ገርጂ ነበር የምሰራውና ካንጋሮ ጫማ ፋብሪካ ነው የምሰራው፣ ኤሌክትሮሜካኒካል ስራ የምሰራው። እግዚአብሔር አብ ቤተክርስቲያን አለ ገርጂ። እግዚአብሔር አብ ቤተክርስቲያን ገብቼ እጸልይና ውዳሴ ማርያም በኪሴ ይዤ ነው የሚሄደው። እጸልይና አለቅሳለሁ። የለህም አልልም። የት ነው ያለው? የኔን ህይወት መቀየር የማትችል አምላክን ከሆንክ አምላክ አይደለም ማለት ነው እና በጣም አለቅሳለሁ። ግን ኔክስት ዴይ ስመለስ እዛው ነው። ገና ጠዋት ስወጣ የማስበው በቃ የማደርገውን አድርጌ ምናምን ገብቼ እንትማር። ለእኔ የአራዳነት ጥግ ነው። ከሆኑ ነገሮች ደግሞ የማምለጫ መንገድ የሚጨምር ነው እና
በጣም ከባድ ላይፍ ውስጥ በዛ መንገድ አልፌያለሁ። በዛ እድሜ ሆኖ ስለ ፊውቸር ሳስብ ምንም አይታየኝም፣ ምንም ነገር ነው የማይታየኝ እና ትምህርትን አፕግሬድ አድርግ እባላለሁ፣ ግን ኖ እላለሁ። ምክንያቱ ደግሞ ከፊትን የሚታየኝ ነገር የለም። በቃ አጭሼ ምናምን ጠጥቼ ዘልዬ ጨፍሬ ምናምን በቃ ማሳለፍ ጊዜ፣ ከዚህ የሚበልጥ ነገር በቃ የለም። በእንደዚህ አይነት ሁኔታ ውስጥ አንድ ጊዜ ምን ሆነ፣ ጫት እየቃምኩኝ የጴንጤ መዝሙር እሰማለሁ እና ይገርማል፣ አሁን ዘማሪ ነኝ እና ጫት እየቃምኩኝ የጴንጤ መዝሙር እሰማለሁ እና ስሰማ ቢሮ ቁጭ ብዬ ተርዜና ይዤ ነው እና ቢሮ ቁጭ ብዬ ይዘምራለሁ። እንዳልኩ ማንም ጴንጤ ከአንዴ በላይ ከሁለቴ በላይ አይሰብከኝ ስለማስቀይም ዲስሪስፔክት ስለማድረግ ማለት ነው። እና እየሰማው አንድ ዝማሬ መጨረሻ ላይ ዝማሬ ይዘምርላል። ዮሴፍ በቀለ የሚባል ዘማሪ አለ፣ ታውቀዋለህ ብዬ አስባለሁ። እና ኧረ የእኔ ኢየሱስ ምን ብዬ ልባርከው፣ ውለታው በዛብኝ ከአይምሮዬ በላይ ነው። አቤት ምሕረቱ ምን እከፍለዋለሁ፣ እኔም ክብር አግኝቼ አገልጋዮኛል። ይህንን መዝሙር አብሬ እየዘመርኩኝ ክርስቲያኑ አብሮን የሚሰራ መካኒክ ነው ገባ። ሲገባ እሱን አብሬ እዘምራለሁ እና የገባው እኔም ክብር አግኝቼ አገልጋዮኛለሁ የምትለው ቨርስ ላይ የገባው እዛች ታይም ላይ እና መቼም የማረሳውን ነገር ብሎኝ ወጣ። ሲገባ ምንም አላለኝ። ልክ ሲወጣ እቃ መፍቻ ፈልጎ ነው እና መፍቻ ፈልጎ ገባ። ልክ ሲወጣ መቼ አገልጋይ ነህና ነው አገልጋይ ነኝ የምትለው አለ። እቺን ብቻ ብሎኝ ወጣ ማለት ምንም ከኔ ምላሽ አልጠበቀም። እና ቁጭ ነው ያልኩት። ለእኔ አገልጋይ ቤት ሲመጣ ያለው ኦርቶዶክሶች ናቸው። የኔ ቤተሰብ እግዚአብሔርን ከሚፈራ ቤተሰብ ነው የተገኙት። ሲመጡ ንስሐ አባቶች የሚሰሩትን ያለው በጣም ድንቅ ድንቅ ቀሳውስትም አውቃለሁ እና የገብርኤል ማህበር ነበረኝ። እዛ አንድ ቄስ አውቃለሁ። ስለ ስላሴ ለመጀመሪያ ጊዜ ያስተማሩኝ እሳቸው ናቸው። አልረሳሁትም። ስለ ስላሴ ማለት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ፣ ከማን የሰረጸ ከአብ። መቼም የማረሰውን ነገር ነው ያስተማሩን እዛ ማህበር ላይ። ሌሎች ደግሞ አውቃለሁ መጥተው በልተው ጸበል ረጭተው የሚሄዱ ደግሞ አውቃለሁ። በሁለቱም በኩል የማይሆን ካራክተር ያላቸው አውቃለሁ። ግን ለሁለቱም እኔ የአገልጋይነት ሜንታሊቲ የሰጠኝ ሀሳብ ምንድን ነው? ሰዎች የሆነ ሌላ ነገር መሆን ሳይችሉ ሲቀሩ የሚገቡበት በቃ ያንን ነው እኔ ማይንድ ውስጥ የተጻፈው እሱ። የሆነ ደሞዝ ምናምን ማግኘት ሳይችሉ ሲቀሩ የሚገቡበት ትልልቅ ሰዎች የሚገቡበት ነገር የሆነ ከስራ ሁሉ የተናቀ እና ቁጭ ብዬ አሰብኩኝ። አገልጋይ ሆኛለሁ እንዴ? ክብር ነው ራሱ አገልግሎት። እየቃምኩ የምሰማው መዝሙር ነው እስከዛሬ ድረስ ሴንስ ሰጥቶኝ አያውቅም። አገልግሎት ክብር ነው እንዴ? እንዴት ነው ነገሩ? ሲሪየስሊ በጌታ ፊት ነው የምነግራቸው። ግራ ገብቶኝ ማለት ምን ማለት ነው? በኋላ ሲመጣ ግን ጠየቅኩት፣ ምን ማለት ነው? እስቲ መዝሙር አራረባልኩት። ሄዶ ሮሜ ላይ ነው ያረፈው፣ የጌታ ኢየሱስ ክርስቶስ ሐዋርያ የሚለው ላይ ሐዋርያው ጳውሎስ። ከዛ ለዚህ ወንጌል ተለየ፣ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። አለቀ። እና ለዚህ ወንጌል አገልጋዮኝ ተለይቻለሁ ይላል። አገልግሎት ስለ ኢየሱስ ክርስቶስ ማውራት እጅግ በጣም የከበረ ዘላለማዊ ተስፋ ያለው ነገር ነው። ወንጌል ደግሞ ስለ ልጁ ብቻ ነው። እቺን ነገረኝ። ሮሜ 8 ላይ ወሰደኝ። ማንኛውም ጴንጤ ሮሜ 8ን በቃ በቃሉ ነው የሚያውቀው። ከዛ ዮሐንስ 3 ላይ ወሰደኝ። ማንኛውም ጴንጤ በቃሉ የሚያውቀው ጥቅስ። ህይወት የተቀየረ ነው ማለት ቁጭ ብዬ መጠየቅ ጀመርኩ። ላይፌን መጠየቅ ጀመርኩ። ሪሊ ይህንን አገልግሎትማ ማገልገል በቃ ክብር ነው ማለት ነው ወደሚል ሀሳብ መጣሁ። ዝም ብሎ አልመጣሁም። በጣም ታግያለሁ ከራሴ ጋር። አንዳንድ ልተዋቸው የማልችላቸው ነገሮች ነበሩ። ከነሱ ጋር መታገል ጠይቆኛል፣ መወሰን ጠይቆኛል። ያለሁት በኦርቶዶክሳውያን ተከብቤ ነው። ቤተሰቤ ኦርቶዶክስ ነው። በዛ ውስጥ ደግሞ በጣም እግዚአብሔር የሚፈሩ ወገኖች ናቸው። የኔ ህይወት እንደነሱ አይደለም እና ከዛ ውስጥ መውጣት በጣም ከበደ። የገባኝ ነገር ደግሞ አለ። ጥያቄ መጠየቅ ጀመርኩ። የመጨረሻው ማህበር የማርያም ማህበር ነች። የዓመት ነው ደግሞ የሚደርሰኝ በጣም ከትልልቅ እናቶች ከተረጋጉ እናቶች ጋር ማለት ነው። እና ግራ ማርያም አሁን ለማርያም ማህበር ምናምን ብዬ ቁጭ ብዬ መጠየቅ ጀመርኩ። እና የሆነ ጥያቄ ስጠይቅ እቤት ገብቷቸዋል፣ ምን አይነት ነገር እየተካሄደ እንደሆነ ገብቷቸዋል። ምክንያቱም ሌላ ዓለም ውስጥ ገብቻለሁ። እና አንድ ቀን እናቴ መጣችና ገልጣ አየችው፣ እዚህ ጋር ክሩ አለ። ከዛ በኋላ ምን እየተካሄደ ነው አንተ? ከዛ አይ ይቅርብሽ አልኳት። አይ ንገረኝ። አይ በቃ እኔ ኢየሱስ የሚባለው ስቦኛል እና ጴንጤ መሆን ፈልጌያለሁ። እንዲህ ነው ጴንጤ መሆን ፈልጌያለሁ። የሚነግሩኝ ነገር ሁሉ የሚስብ ነው እና የምጠይቀውን ጥያቄ እናንተ አትመልሱ። እና አንድ ቄስ ነበሩ፣ ይመጣሉ ይሄዳሉ ምናምን፣ ይኸው እሳቸውም አይመልሱም አልኳት። ከእሳቸው ጋር ደግሞ መጥፎ ታሪክ አለን
እንደ ንስሐ አባት ምናምን አይደሉም። መጥፎ ታሪክ አለን። ጀስት ወደ እንትኑ ወደዚህ ወደ ጨለማ አሰራር የሚሄዱ ሰው ናቸው። ከዛ በፊት የማውቃቸው ቄስ በጣም ድንቅ የሆኑ ቄስ ናቸው። እኚህኛው ደግሞ ከመተት ጋርም ግንኙነት አላቸው። ሁሉም እንደዛ ናቸው እያልኩ አይደለም። ማንም ሰው ሚስ አንደርስታንድ እንዳያደርገኝ ማለት ነው። ግን አሉ በቃ እንደዛ አይነት አሉ። እኛም ቤትም ሌቦች አሉ፣ እዛም ሌቦች አሉ። እሱ የሚያከራክር ነገር እና ማንም የሚመልስልኝ አጥቻለሁ። ስለዚህ እዛ ደግሞ ጥያቄ እየጠየኩ እየተመለሰልኝ ነው። መጽሐፍ ቅዱስ እጄ ላይ ያለ እያነበብኩ ነው። ስለ ኢየሱስ ደጋግሜ እየሰማሁ ነው። ጣፍቶኛል። እኔም እናንተን ብትሆኑ ደስ ይለኛል ስላት እናቴ ደነገጠች፣ ተናደደች በጣም እና ፋዘር እስኪመጣ ተጠበቀ። አባቴ ሲመጣ ተነገረኝ። ወይ ይሄን ሀሳብህን ታቆማለህ፣ ካልሆነ ደግሞ ከዚህ በኋላ የኛ ልጅ አይደለም። ስራ አለኝ ብያቸዋል። ስራዬ ደሞዟ ትንሽ ደሞዟ 800 ምናምን ብር ነው። በጣም ትንሽ ብር ነው። እኔ ገንዘብ የማገኘው ለሱስ ምናምን የሚሆን ገንዘብ የማገኘው ከዛው መስሪያ ቤት እየሰረኩ እና ጀስት በጓዳ የምታገኛቸው ብዙ ገንዘቦች አሉ፣ ያልተቀደሱ ጊዜ እግዚአብሔር ያልሆኑ ገንዘቦች። በቃ ሰይጣን አሳልፎ ነፍ ብር ይሰጣል፣ ከዛ በጀርባ ይቀበላል። የሚቀበልህ ገንዘቡን አይደለም ህይወትን ነው የሚቀበል፣ ላይፍን ይቀበላል። ከዛ በኋላ ተባልኩኝ፣ ኧረ በታምር አልኩኝ። በቃ ውጣ ተባልኩ፣ ከቤት ውጣ ተባልኩኝ። ሲመስለኝ ደሞዜ ትንሽ ስለሆነ ያለ እነሱ ድጋፍ እንደማልቆም እርግጠኞች ነበር። ስለዚህ ያ ነገር ያስፈራረዋል ብለው አስበዋል። ወጣው ያደኩበት ሰፈር ሄጄ ኮተቤ አካባቢ ተከራውን ያሉት ዘሙ ተከራይ። ከዛ ጀመረልህ ህይወት ጀመረልህ። የዛ ጊዜ ማለት ነው መስረቅ ቆመ፣ ከጀርባ የሚገኙ ገንዘቦች ቆሙ። እንደዛ የነበሩኝን ነገሮች ሁሉ በጣም በቃ አንዳንድ ሱሶቼ ታግለውኛል። ታግለ መቆም ስላለበት ማለት ነው። አንዳንዶቹን እርግፍ አድርጌ ተውኳቸው። ጀስት እነዛን ጓደኞች እርግፍ አድርጌ ተውኳቸው። ከዛ በኋላ ብር ከየት ይምጣ? ብሯ ትመጣና የቤት ኪራይ ከፍላ ታቆማለች። ገንዘብ ከየት ይምጣ? ከኮተቤ ገርጂ፣ ከገርጂ ኮተቤ በእግሬ እየተመላለስኩ መስራት ጀመርኩ። ብር ስለሌለኝ ገንዘብ ስለሌለ እጄ ላይ የምበላው ራሱ እዛ እየተመዘገብኩ በላለሁ። ከቤት ስባረር 2 ሱሪ ነበር የነበረኝ። 2ቱም ተቀደዱ፣ ተጣፉ፣ ተሰፉ እና የተቀደዱት መጥፎ ቦታ ነው፣ የተሰፋው ስፌቱ ይታያል ማለት ነው። ጫማ አልቆ በካልሲ ማለት ትችላለህ መሄድ የጀመርኩት። ከባድ ስትራግል ውስጥ ነው የገባሁት። በዛ ጊዜ ሁሉ ውስጥ በእግዚአብሔር ፊት የምነግራችሁ አንድ ነገር አለ። ከሰፈር ከገርጂ ወጥቼ በእግሬ ኮተቤ ደርሼ፣ በዛ ድካም ማለት ነው ኮተቤ ደርሼ የሚታየኝ ምን እንደሆነ ታውቃለህ? መጸለይ፣ መንበርከክ። ከተንበረከኩ አልነሳም። ከ2-3 ሰዓት በላይ እቆያለሁ። ስለ ኢየሱስ ማሰብ፣ ስለ ኢየሱስ ማንበብ፣ ስለ ኢየሱስ መስማት የሚያስደስተኝ ነገር ነው። በዙሪያ የከበበኝ ከበባ ሁሉ ጠፋ። ምንም ነገር ነው የሌለው። በዙሪያ ምንም ሰው የለም። በቃ የተከራየሁበት ቤት ያከራዩኝ ሰዎች ብቻ ናቸው ያሉት። ከእነሱም ጋር አልቀራረብም። ገብቼ እስክጸልይ ችኮ ላይ አልኩ። የነካኝ ነገር አለ። የመጀመሪያ ቀን ተንበርክኬ ጌታ ኢየሱስ ሆይ ያልኩባትን ቀን መቼም አልረሳትም። እኔ ቸርች ኦፊሻሊ ሄጄ እጄን አንስቼ ንስሐ የገባሁት ቤቴ በዛች የተከራየኋት ቤት ቤቴን ቆልፌ ከሱ ጋር ከጨረስኩኝ በኋላ ሮጬ ቤቴ ገብቼ መጸለይ ነው የምፈልገው። በዛ ሁሉ ውስጥ የተከሰቱ ነገሮች አሉ። በእግሬ በጣም መላለሳለሁ። ሰውነቴ አቅም የለውም። በድራግ ምናምን እንትን ተደርጓል፣ ተጎድቷል። አሁን ከምታየኝ በላይ በጣም ጎስቋለን። በዛ ምክንያት መታመም ጀመርኩኝ። ብሮንካይትስ ያዘኝ። ከዛ ቀጥሎ በእግሬ በጣም ስመላለስ ስለነበረ እግሬ ላይ ጉልበቴ ወለቀና ደም ገባ። ጉልበቴ ውስጥ ደም ገባ። እግሬ መሄድ አቃተው። ስለዚህ ያችን ትንሽ ብርም ማግኘት አልችልም፣ ለቤት ኪራይ ራሱ ማለት ነው። ያ ብቻ እንዳይመስልህ፣ እሱን እንደምንም እየታገልኩኝ መኖር ቀጠልኩ። ከዛ በኋላ ግን የሆነው በጣም አሰቃቂ ነገር ምን መሰለህ? መስሪያ ቤት ሄጄ ገንዘብ ተመዝግቤ ካልሆነ በስተቀር ምግብ የለም። በዱቤ ተመዝግቤ ነው መስሪያ ቤት የምበላው ማለት ነው። በዛ ሁሉ የሆነ ሰዓት ላይ ፌንቶኛ ቃሉ መስሪያ ቤት ሳልሄድ ቅዳሜና እሑድ ከዋልኩኝ ቅዳሜና እሑድ ምግብ አለ እና ፌንቶኛ ቃሉ ምግብ የለም ሰውነቴ ውስጥ ፌንቶኛ ቃሉ እና እሱ ሁሉ ነገር እግዚአብሔር እያስከፈለኝ ነው እንደ የበደልኩት ሁሉ ያልሰራሁት ኃጢአት የለም። በዚህ ሁሉ ውስጥ ጌታ ያገኘኝ እኔ ሁሉን ኃጢአት ሰርቼ ጨርሼ ሰው ለመግደል ሳሴር
ሳስብ ሰው ለመግደል እያሰብኩ ጌታ የሚገኝ በዛ ሁሉ ውስጥ ያለፍኩት ማለት እሱ እየቀጣኝ ይሆን እንዴ ማለት ጀመርኩ። እንዴ ይቀጣል እንዴ? እግዚአብሔር ራሱ ይቀጣል እንዴ? ፎር ዛት ማተር በዛ ሁሉ ስላለፍኩኝ ተቀይሞኝ ነበር ማለት ነው። እያስከፈለኝ እያስተፋኝ ነው። በጣም በቃ የራሴ ቴዎሎጂ ነፍ ቴዎሎጂ ሰራው ማለት ነው። ግን እንደዛ ሪያሊቲው እሱ አልነበረም። በዛ ሁሉ ውስጥ ሳልፍ አንድ ነገር ነበር፣ የሱ ፍቅር። ያ በቃ ገብቼ ሩጬ ቤቴ ገብቼ ተንበርክኬ የማገኘው ጌታ አለ። እቤት የሚጠብቀኝ አባት አለ። ጎንበስ ብዬ ስጸልይ ፀጉሬን እያሻሸ የሚሰማኝ የሚመስለኝ አባት አለኝ። አይገርምም? መቼም ቢሆን ሉዝ ማድረግ የማልፈልገው ነገር ቢኖር ይሄ ነው በህይወት። ዛሬ ማንም በእኔ ህይወት ቢመጣ ቤት ግድ የለኝ። አንድ ነገር ላይ ግን በጣም ግድ አለኝ። ስለ አንድ ነገር ሲነገር፣ ስለ አንድ ነገር ሲወራ እኔ አልችልም። አንድ ነገር ማጣት አልፈልግም። ኢየሱስን ማጣት አልፈልግም። ያዳነኝን ማጣት አልፈልግም። እና የሚያስቁ የሚመስሉ አሰቃቂ ነገሮች አሳልፌያለሁ። አንድ ቀን ራበኝ፣ ቤት በጣም ራበኝ እና ስፈልግ ከሩዙ ቆሻሻው የሚበዛ ሩዝ አገኝ። ትንሽ ይሄ ናት፣ ቆሻሻ ይበዛል። በቃችን ስቲል ብላት ምናምን ብዬ ጣድኳት፣ ውሃ ላይ ጣድኳትና በእግሬ ስለመጣሁኝ ደክሞኛል። እስቲ በጋደም ልበል ብዬ መጽሐፍ ነገር ይዤ ጋደም አልኩኝ ማለት ነው። የተነሳሁት ታፍኜ ነው እና ስነሳ ለካ እንቅልፍ ድካሙ ስላለ ወስዶኝ የጣድኳት ሩዝ አራለች እና ከሰል ሆናለች። ጭሱ አፍኖኛል፣ ቤቱን አፍኖታል። ከዛ ተነስቼ እንደገና ቤቴን እንትን አድርጌ ተኛሁ። ምግብ ሲያምረኝ ቀረ ማለት ነው። የሚገርመው እንትን አልነበረኝም። ከዚህ ሁሉ ውስጥ ከወጣው በኋላ ግን አንድ ነገር ታወቀኝ። በዚህ ሁሉ ውስጥ ያለፍኩት በባዶ ቤት ጌታ ራሱን ሊያሳየኝ ፈልጎ ነበር። እዛ ባዶ ቤት ውስጥ የተዋወቅኩት መተዋወቅ ከጌታ ጋር መቼም ቢሆን እንዳልላቀቁ አድርጎኝ፣ መቼም ቢሆን ከእግሩ ስር እንዳልነሳ አድርጎኝ። አሁን ባለትዳር ነኝ። በቅርቡ ልጅ ወልጃለሁ። የልጅ አባት፣ ቤተክርስቲያን አገልጋይ ነኝ። የሚከተሉኝ ልጆች አሉኝ፣ ሰዎች አሉኝ። ቸርች በቃ ጀስት እንዳስተምር የሚፈልጉ ሰዎች አሉ። መንፈሳዊ አባት አለ፣ ጓደኞች አሉ፣ የሚሰሙኝ ሰዎች አሉ፣ ስለኔ ጥሩ የሚያስቡ ሰዎች አሉ። ባለቤቴን በጣም ወዳታለሁ፣ በጣም ትወደኛለች። አሁን ልጅ ወልጃለሁ። ጓደኞች አሉኝ፣ አንዷ ማኒ እና ከዚህ ሁሉ የሚበልጥብኝ አንድ ነገር አለ፣ ኢየሱስ ይባላል። ከሁሉም ጋር መኖር እችል ይሆናል፣ ያለ እነሱም መኖር ይችላል። አንድ ግን ያ በዛ በባዶ ቤት የሚያቀኝ ማንም ሳያቀኝ እንዲህ ማውራት ሳልችል ሰው ሳያቀኝ ገና ራሴን ላስተዋወቅ ስል አንደበቴ ሲተሳሰር የዛ ጊዜ የሚያቀኝ ጌታ አለ። በባዶ ቤት የሚያቀኝ አባት አለ። በባዶ ቤት ማንም ሳያቀኝ የሚያቀኝ በጌታ ቤት ወደ 10 ዓመት 10 ዓመት። ይሄ ፍቅር እስካሁን አልበረደም። ይሄን ብዬ ልጨርስ። ከዚህ በፊት እኔ በጌታ ሳልሆን የሚያውቁኝ ፕሮቴስታንት የሆኑ ጓደኞች አሉ። የዛን ጊዜውን ላይፌን ያውቁታል። በጣም እልኸኛ ነኝ። በተክለ ሰውነት ከኔ 2 የሚበልጥን በእድሜም ከኔ በእጥፍ የሚበልጥን ሰው ልደባደብ ቆማል። ተመትቼ ነው ጨርስ። ደም ሳይ በቃ ለኔ እንትን እኔም ልድማ ሰውየው የሚድማ በቃ ለሱ ክብር ነው። አይገርምም? ሰው እንደዚህ ክብር ይመስላል። እል ውስጥ ገብቼ ማለት አንዴ በጣም ከኔ በግዝፈትም በምንም ከሚበልጥ ሰው ጋር ከመስሪያ ቤቱ ባለቤት ዘመድ ጋር ተጣልቼ መፍቻ ይዤ በመፍቻ ልማታ ስሄድ መፍቻውን ሲነጥቀኝ እጄ ውስጥ ገባ። መፍቻው ቀዶኝ ገባ። በቃ ደስታ ነው ለኔ። በቃ ደም ማየት ክብሬ የሆነ ለምን መሰለህ? ደሙን ያፈሰሰልኝ ለክብሬ ለኔ ክብር ሲል እሱ ክብሩን ያዋረደልኝ እሱ ስላልገባኝ ነበር። ደሙን ያፈሰሰልኝ ሲገባኝ ሁሉን ነገር ተውት። ያንን ሁሉ የሚያውቁ ፕሮቴስታንት ጓደኞች አሉ። አሁን አያምኑ፣ አንዳንዶቹ አሁን አያምኑ። ሪሊ እስካሁን ድረስ አንተ በጌታ ቤት ነህ ይለኛል አንድ አለ እና በጌታ እስካሁን አንተ በጌታ ቤት ቆይታል ይለኛል። አንድ ቀን ሜክሲኮ አደባባይ ላይ አገኘኝ ማለት ነው። ከፋዘርን በጣም ያውቀዋልና አባቴ ጋር ደወለ። አባቴ ጋር ደወለና መሀል ሜዳ ላይ አቆመኝ። እንግዲህ አባቴ በጌታ አይደለም። አሁን ደውሎ አዚ ያለው አቤት ልጅ ግን እንዴት ነው በህይወቱ ከዛሬው ተቀይሯል? እስካሁን ተቀይሯል?
እንግዲህ ጌታን ከተቀበሉ ከ5-6 ዓመት በኋላ ያገኘኝ ሰው ነኝ ያለ። እኔ አላምንም። እኔ ቸርችን መጥቼ ካላየው በስተቀር እስካሁን አያምንም። ሰውየው አሁንም ሲያገኘኝ የሚጠይቀኝ እሱ ነው። እስቲ በጌታ ቤት ነህ ግን አለ እና ቲክቶክ ላይ ቪዲዮ ሳልገልጥ ብዙ ጊዜ ሰርቻለሁ እና ብዙ ጊዜ ሳይሆን የተወሰነ ሰዓት ሰርቻለሁ። በቪዲዮ ስወጣ ነው ያወቀውና ኦኬ እያወራ ነው ማለት ነው ስለ ጌታ እስካሁን ህይወትህን ባላቅም ማለት ለምን መሰለ የማይቀየር የሚመስልን ነገር ጌታ ይቀይራል። እኛ የምንወደው ይመስለናል እንጂ የወደደን እሱ ነው። እኛ የምንኖርለት ይመስለናል እንጂ በልጁ ሞት የዋጀን እሱ ነው። በልጁ ሞት ያዳነን እሱ ነው። በማይለቅ ፍቅር ነው የወደደን። አንዳንዴ ሰው ነኝና ይከፋኛል፣ ይደብረኛል፣ የሆነ ነገር ዲስካሬጅ ያደርገኛልና ልወጣ ሞክራለሁ። ኡፍ በቃኝ ምናምን የምልበት ጊዜ አለኝ። የዛ ጊዜ የሚመልሰኝ አንድ ነገር ብቻ ነው፣ ፍቅሩ። በመስቀል ላይ የሞተልኝ እሱ፣ ያዳነኝ እሱ እና እኛ እንደኛ እንደወደድ ነው አይደለም አለ ሐዋርያው ዮሐንስ ሲናገር። እሱ እንደወደደ ነው ነፍሱን እንደሰጠልን ልክ እንደዛ ነው። በቃ ፍቅር ማለት ይሄ ነው። ይህን ፍቅር ትቼ የትም ነው መሄድ የማልችል። ሁሌ ከእግሩ ስር ነው የምታገኘኝ። ሰው ነኝ፣ ልበድል እችላለሁ። ሮጬ እግሩ ስር ነው የምታገኘኝ። ከእኔ በላይ ደካማ የለም። እዚህ ውስጥ 3.6K ሰው ይታየኛል። ከዚህ ሁሉ ደካማ ትሁት እየሆንኩ እንዳይመስላችሁ ራሴን አውቀዋለሁ። በጣም ደክሜ ከዚህ በኋላ ሳልወጣም ባልኩበት ሁኔታ ውስጥ እንኳን እጁን የሚዘረጋልኝ ጌታ አለ፣ የሚያበረታኝ እንደገና እንደ ብርቱ የሚያቆመኝ ጌታ አለ። በጣም ይደንቀኛል። ወደ ነበርኩበት እንዳልመለስ የሚያደርገኝ ነገር ይሄ፣ እንዳልወጣ የሚያደርገኝ ነገር ይሄ። ዛሬ በቤቱ ጌታን አገለግላለሁ፣ አስተምራለሁ፣ እዘምራለሁ። ስነ መለኮት ተምሬያለሁ። ደግሞ እየተማርኩ ነው። 3ኛውን ዲግሪ እየተማርኩ ነው። ደግሞ እያስተማርኩ ነው። በቴሌግራም ኦንላይን ማስተምራቸው ሰዎች አሉ። ቲክቶክ ላይ በየሳምንቱ 2 ጊዜ ያስተምራል ምናምን የሚሰሙኝ ሰዎች አሉ። ግን ለእኔ አንድ ነገር ይበቃኛል። ለእኔ ክብሬ እሱ ብቻ ነው። እሱም ደግሞ በጸጋው የሸፈነኝ ጌታ። እሱ ሲሰማኝ በቃ ደስ ይለኛል። እንደሚሰማኝ ስለማቅ ከቤቱ አልወጣም፣ እንደሚያየኝ ስለማቅ ከቤቱ አልወጣም። እና እዚህ ያላችሁ ሁላችሁም ማለት ነው የጌታ ጸጋ ከእኔ ተነስቶ ብታዩ ሁለተኛ ሰላም አትሉኝ። በጸጋው የቆመ ሰው ነው የምታየው። አንተ ወደዚህ ጸጋ መጣ፣ በጣም ደስ አለን፣ ሐሴት አደረገን። ሁሌ የሚወድ ሁሌ የሚጠብቅ ምናልባት የሆነ ቀን ብደክም እንኳን በፍቅር እጁ ዘርግቶ ዝም ብሎ የሚጠብቅ እስክትመለስ የሚጠብቅ ጌታ አለ። ያገኘህ ያ ድንቅ ጌታ። ስለዚህ በጣም ከኛ ጋር ህብረት ስለምታደርግ ከጌታ ጋር ህብረት ስላለ ስለዚህ ሁሉ እግዚአብሔር ይመስገን እና ጌታ ይባረክ። ተባረክ ወንድሜ። አሜን። በጣም ልዩ ነገር ነው። ብዙዎቹን የሚያበረታ ነገሮች ነው የምትናገሩት ሁላችሁም። ማህዬም ባለፈው ስታስለቅሰን ነበር። አማንዬ እንኳን ብዙ ነገር ውስጥ አላለፈም፣ ብዙ ፈተናዎችን አልተቀበለም። እግዚአብሔር ረድቶታል። ያንተ ግን ይለያል። ከቤተሰብ ጋር ያለ ነገር በአሁኑ ሰዓት እንዴት ነው? እዛ የምትሰራበት ቦታ ላይ ያሉት ሰዎችስ እንዴት ነው? እሱን ነገር ብትነግረኝ ደስ ይለኛል። ምክንያቱም የቤተሰብ ነገር ከባድ ስለሆነ ማለት ነው። ያ በጣም ከቤተሰብ ጋር ያለኝ ነገር በጣም ከባድ ነበር። የሆነ ሰዓት ላይ ትራንስፖርት ሳገኝ ይሄዳል የነበር ያኔ ማለት ነው። ጌታን በተቀበልኩበት ጊዜ ትራንስፖርት የምትሆን ሳንቲም ካገኘው ሮጬ እሄዳለሁ። ምክንያቱም እኔን ያገኘው እነሱንም እንዲያገኛቸው ስለምፈልግ እና ተስፋ አልቆረጥኩም፣ እሄዳለሁ። እናቴ በጣም ታለቅሳለች፣ በጣም ነው የምታለቅሰው። ይህን ተናግሬው አላውቅምና ልንገርህ፣ እሷ ቤተክርስቲያን ስለማትሄድ ነው ልጇ ጴንጤ የሆነው ተባለች። ፋሲካ ሊደርስ ሲል ቄጠማ የሚያዞሩ ሰዎች አሉ። የእሷን ቤት ማለፍ ጀመሩ፣ የእነሱን ቤት ያልፉታል። ጌታ በተቀበልኩበት ሰዓት ማለት ነው። ሆያ ሆዬና አበባዮሽ የሚጨፍሩ ሰዎች ቡሄና እንትን ሲደርስ ልጆቹ ተመከሩ፣ እዛ ቤት እንዳትሄዱ ተባሉ። ለ2 ተከታታይ ዓመት እዛ ቤት ማንም አልሄድም። ጥሪ ሲኖር ያልፏታል። እንደ አጋጣሚ ከተጠራች ሰዎች ይጠቃቀሱባታል። በዚህ ምክንያት ታለቅሳለች። ከልጄም አልሆንኩም ከማህበራዊ ሕይወቴም አልሆንኩም የሚል ነገር እናቴ ጋር ነበር። እኔ ግን እናቴ ናት መቃብራችን ላይ እንዳቆም በጣም በርግማን ነው እንትን ያልኩት። እሄዳለሁ፣ እየጸለይኩ እሄዳለሁ እና የሆነ ቀን አዘንኩኝ። ማታ ላይ ታመመች፣ ጨጓራ በጣም ያማታልና ታመመች። ሌሊት ላይ ስትታመም በቃ ለሞት ነው፣ ልጄን ካለበት ጠርታችሁ አምጡና ይቅር ልበላለች።
ካለበት ጠርታችሁ አምጡና ይቅር ልበሉ አለች። ያወራው ሁሉ ዳር ቀረ። የሆነ ሰዓት ላይ የህይወቴን መቀየር ሲያዩ ገረማቸው፣ በጣም ገረማቸው እና ሲሄድ 20 ብር 30 ብር ምናምን ይሰጥተው ይልኩኛል ምናምን፣ እስቲ እየተሳደቡ እየተራገሙ ይልኩኛል ምናምን እና የሆነ ሰዓት ላይ ቅድም ያልኩ ጉልበቴ ወለቀና ደም ገባ፣ በጎን በኩል ወለቀ፣ ደም ገባ። በጣም እግር መንገድ እጠቀም ስለነበር እና በዛ ምክንያት እግሬ በጣም አበጠ። አደሴም ታይም ብሮንካይትስ ያዘኝ እና ቤቱ አልኩኝ ማለት ነው። ምግብ የለም፣ መድኃኒት የለም፣ ሕክምና የለም፣ ቤቱ አልኩኝ። ከዛ በኋላ ሰዎች ሰፈር ላይ ስለሆነ ሰዎች ነገሯት። እነሱ ከዛ ለቀው ለገዳዲ ሄደው ነበርና ነገሯት። የት አባቱ ምናምን አለች። የእናትነት ልብ ነው ግን በጣም ማልቀስ ጀመረች አሉና መጨረሻ ላይ መጡ፣ ይዘውኝ ሄዱ፣ አሳከሙኝ ምናምን። ከዛ ወደ ቤት ተመለሳሉኝ። እኔ ጥማኛለች፣ ሮጬ ሄጄ በጸለይ ቤቴ ጥሞኛል፣ አልሄድም አልኩ። በቃ እየተጎዳውም እዚህ ሆናሉ አልኩ። ከነሱ ጋር ግን በዛው ታረኩኝ፣ በዛው ቀጠልን። ከዛ ህይወቴን እያዩ እኔም ስሄድ አላርፍም፣ ሰብካለሁ፣ ወንጌል ሰብካለሁ ምናምን። የመጨረሻው ወንድሜ ጌታን ተቀበለ። በድብቅ ነው ያለው። በስመ አብ 3000 ሰው ፊት አውርቼ በድብቅ ነው ቀባጠሩ። እሺ እዚህ ጋር ላቁምና ግን የሆኑ ያሉ ነገሮች አሉ። እግዚአብሔር ጌታ ይወሰድ። አሁንም ምናልባት ለሚያዩ ቤተሰቦች የሆነች ነገር ልበል ከይቅርታ ጋር። ቤተሰብ በማንኛውም ጊዜ እግዚአብሔር ፍቅር ነው። ስለዚህ ወደ እግዚአብሔር በሄዱ ይቻላል ወይ ወደ ሱስ፣ ወደ ዱርዬነት፣ ወደማይገባ ነገር ቢኬድ ነው የሚሻለው። ለቤተሰብ ይህንን ነው የምለው። ማናችሁም ቤተሰብ አንድ ሰው በጌታ ሲሆን ወይም ደግሞ ጴንጤ ሲሆን ወይም ፒኖ የገባው ነገር ኖሮ ወደ ጨዋነት ሲመጣ እንዴት ልትቀየሙ ትችላላችሁ? ጫትቃሚ የነበረ፣ ጠጭ የነበረ፣ ተደባዳቢ የነበረ፣ ሰውን ሲገፋ የነበረ ሰው ወደ መልካም ሲቀየር ለምንድን ነው ቅር የሚላችሁ? በተለይ ማርያምን ካደ የሚባል ታፔላ የሚለጠፈው ለምንድን ነው? የቱ ጋ ነው ቅድስት ድንግል ማርያም የተካደችው? የት ቦታ? መጽሐፍ ቅዱሳዊ ላይ ያለችው ቅድስት ድንግል ማርያም ሁሉም የሚወዳት ናት። ችግሩ ከመጽሐፍ ቅዱስ የፈለሰፋችኋት ቅድስት ድንግል ማርያምን አናቃት። አሮን ኖ ሄር። ከመጽሐፍ ቅዱስ ውጭ ያለችው ቅድስት ድንግል ማርያም የእናንተ እንጂ የጌታ እናት አይደለም። ይሄ ነው ችግሩ። እና በቤተሰብ ደረጃ አሁንም ልንገራችሁ፣ ብዙ ሰው ወንጌል እየገባው ወደ ወንጌል እየፈሰሰ ነው። የግል አዳኙ አድርጎ ክርስቶስን እየተቀበለ ነው። ለምን? የሞተል ማን ነው? ያዳነ ማን ነው? እሱ ብቻ። ማንም የሞተ በዚህ ብትል ማንም አጠገቡ አልነበር። 12ቱ ሐዋርያቶች ኧረ የት ስናውቀው እያሉ ነው የሸሹ። ማንም አጠገቡ አልነበር። ማንም ባልነበረ ከአጠገብ የሚሆነው በጸጋው ያዳነን ክርስቶስ ስለሆነ እሱን መቀበል እንደ ወንጀል ከተቆጠረ ዱርዬነቱ ላይ ለምን ተስማማችሁ? ዱርዬ ሲሆኑ፣ ሌባ ሲሆኑ፣ ተደባዳቢ ሲሆኑ ያልተቀየማችሁ ጌታን የግል አዳኝ አድርጌ የተቀበልኩት ሲባል የምትቀየም ቤተሰብ እግዚአብሔር ልቦና ይስጣችሁ። እግዚአብሔር በልቦና ጸሎት አድርጉ። እናንተም ፈልጉት። እውነቴን ነው የምለው፣ እናንተም ፈልጉት። መጽሐፍ ቅዱስን በብዛት ያነበበ ሰው በብዛት ወዴት እንደሚሄድ ይታወቃል። ወደ ጌታ ነው የሚሄደው። ወደ ጴንጤ የሚሄድ ይመስላችኋል? ኖ፣ ወደ ጴንጤ እየሄድ አይደለም፣ ወደ ጌታ ነው። መጽሐፍ ቅዱስ ስታነብ ከጌታ ጋር ነው የምትታረቀው፣ ከጌታ ጋር ነው የምትሆነው እንጂ ወደ ጴንጤነት አይደለም። ሰው ግራ የሚገባው ወደ ጴንጤነት የሚጎርፊም ነው። ወደ ጌታ ነው ሰው እየሄደ ያለው። ይሄንን ነው መረዳት ያለው። ወደ ጌታ እኔ እየሄድኩ ያለው ነው። አላቀውም ነበር፣ ይኸው አላቀውም። እነዚህን ወንድሞች አላቃቸው። ወደ ጌታ የጌታን ቃል ታመጣለና እንወያያለን። ወደ ጌታ እየሄድን ነው። ወደ ጌታ ነው። አምልኮም፣ ዝማሬም፣ ምስጋናም፣ ጸሎትም ሁሉ ነገር የሚገባው እሱ ብቻ ነው። ደሴ ይህንን ነው። እና አባካችሁ እናቶች፣ ወንጌልን ለሚፈልጉ አባቶች አታስጨንቋቸው። በወንጌል ሲኖሩ አትግፏቸው። ለእናንተም የሚጠቅም ወንጌል እንጂ እናንተን በክፉ የሚያሳይ ወንጌል የለም። ሰው ሊገፋ ይችላል። በስሜ የተጠላችሁ ናችሁ ይላል መጽሐፍ። ቀድሞ ነው የሚነግርህ። ክርስቶስ እንደሚመጣ ያውቀዋል። ይሄ ነገር እንደሚፈልግ ጌታ ያውቀዋል። ቀድሞ ጽፎልሃል። በስሜ የተጠላችሁ ትሆናላችሁ።
ተሳቅቄ ነበር ስናገር የነበረው ልጆቼን፣ ሚስቴን፣ እናቴን ስለሚሰድቡብኝ ፈርቼ ነው ብዬ ነበር። ለጥልጧቸው፣ እንደ ዘግዝቃችሁ ስደቧቸው። አልሰማ። ለምን? የሚያሸንፈውን የሚሟገትልኝን ጌታ አግኝቻለሁ። እንደፈለጋችሁ አድርጓቸው። ፈርቼ ነበር። ለምን? ጌታ ውስጥ ያልነበረ ከልቤ አልነበረም። አሁን ግን ከልቤ ገብቷል። የፈለግከውን መስደብ ትችላለህ። የፈለግከውን የስድብ ናዳ ማውረድ ትችላለህ። የሚቀየር ነገር የለም። ክብሩን ጌታ ይውሰድ። ስለዚህ ያንን ለማለት ፈልጌ ነው። መዝሙሩንም እፈልገዋለሁ። ማብራዘር አንተን ያቺ የቃምክ የዘመርካት መዝሙር ታስፈልገናለች ብራዘር። እና ክብር ለጌታ ይሁን። እስቲ እንስማ ወንድሜ፣ እና የምትቀጥለውን እንሰማለን። አይ የዝማሬም ነገር ስላለው ቀጥሎ ቢያካትተው ሀሳብን ሲጨርስ ፈቃደኛ ሀሳብን ጨርስና ታካታለህ። አማንዬም እንግዲህ የምትለንን ነገር መስማት እፈልጋለሁ። በጣም ተወዳጅ ወንድሜ ናችሁ የምትሆኑት። በስልክ ደረጃ ነው የምናወራው። የስልክ ቅርበት ነው የሚኖረን። እግዚአብሔር ምስክሬ ነው የምለው። እንደዚህ አይነት ወንድሞች ማግኘትን መታደል ነው። በጌታ የሆኑ ጌታን የሚጠሙ ማንም መጣ ሄደ፣ አማን ሊመጣ ይችላል ሊሄድ ይችላል። ምንም ይመስለኝ ነገር የለም። እኔ ጋር ያለው ክርስቶስን ብቻ አትንኩብኝ ነው ያለው። እና ይሄ ትልቅ ነገር ስለሆነ ለእኔም የሚያበረታ ቃል ነው። ቃል ብዙዎቻችንን የሚያበረታው ይሄ አይነት ቃል ነው። ፓወርፉል። ጌታ ከኔ አይራቅ እንጂ ሌላ መብት ነው እያልክ ነው። ፍሪ ዊል ነው የሰጣቸውና በጸጋ የወደደን እግዚአብሔር ይባረክ። መልካም ልጨርስና እሺ እዘምራለሁ። ስለ መስሪያ ቤቱ እየጠየከኝ ስለነበረ ማለት ነው። እና መስሪያ ቤት አካባቢ የነበረ ነገር ምንድን ነው? ህይወቴን ሙሉ በሙሉ ስለሚያውቁት፣ ምን አይነት ችግር ውስጥ እንደነበርኩኝ ስለሚያውቁ፣ ሲምፕሊ አጋንንት እንደሰፈረበት ሰው፣ በቃ አጋንንት በአካል አይነት ሰው ስለሆንኩኝ ማለት ነው። እና በጣም ስሜት ነው የመሰላቸው። ምክንያቱም ግብት አልኩኝ፣ ግብት ነው ያልኩት። ምክንያቱም አስቀድሞ የነካኝ ነገር አለ፣ ውስጤን ሲበላው የነበረ ነገር አለ እና እርፍ ነው ያልኩት። ያ ጨለማ የመሰለኝ ነገር ሁሉ ነው የተገፈፈውና ወዲያው ከክርስቲያኖች ጋር ህብረት ማድረግ ጀመርኩኝ። ሪቫይቫል ነው የሆነው እዛ መስሪያ ቤት ውስጥ ማለት ነው። ወንጌል አማኞቹም እንትን ማድረግ ጀመሩ። ወንጌል በጣም በርትተው መስበክ ጀመሩ። ግን ከፕሮቴስታንቶቹም ከሌላ እምነትም ያሉት ያላመኑት ነገር አለ። እሱ ደግሞ የነበርኩበት ሁኔታ ከባድ ስለነበረ ማለት ነው። በቃ ይመለሳል፣ ተመልከቱ፣ 6 ወር ተመልከቱት፣ ይመለሳል መባል ተጀመረ እና በቃ 6 ወር አንዱ እንደውም መጥቶ ነው ያለው፣ አንተ 6 ወር ከ6 ወር በኋላ እዚህ አትገኝም። ጴንጤነስ 2 ወር ተሰጥቶኛል ብራዘር፣ እኔ 2 ወር ተሰጥቶኛል። 2 ወር ተሰጥቶኛል። 6 ወር ነው የኔ ትንኳን ያያየው ነበር። በቃ አይቆይ ምናምን ሲባል ሰምቻለሁ። እኔም ተመሳሳይ ነበር ስባል የነበርኩት እና 6 ወር አለኝ። ከዛ አዩ 6ኛው ወር ደረሰ። ያው ነኝ ባሰብኝ እና መጣና አንዱ አዲስ እረኛ ከብት አያስተኛ ይባላል እና በቃ አንተ አሁን እስኪ ቀዘቅዝልህ ነው አለኝ። 6ቱም ወር ሲያልፍ ማለት ነው። እስኪ አልቀዘቀዘልሽም ቶሎ፣ ያው እስኪ ቀዘቅዝልሽ ነው ምናምን አለኝ እና አንድ ነገር ነገርኩት። ይኸውልህ አንድ ነገር ልንገርህ አልኩት። የዛሬ 5 ዓመት ብታገኘኝ ብሶብኝ ነው የምታገኘኝ አልኩት። አንደኛ እውነት አላቸው። ምንድነው ለአንድ ነገር አዲስ ስትሆን ስሜት ይነዳና የሆነ ነገር ትሆናለህ። ያንን ነገር ነው ያሰቡት የነበረው። እኔ ደግሞ አንድ ነገር አውቃለሁ፣ ውስጤ የገባ እውነት አለ እና የትም እንደማይለቀኝ እርግጠኛ ነበርኩኝ። ምን እንደቀየረ ውስጤ ገብቶ ምን እንደቀየረ ስላየው ማለት ነው። ልገለው እየፈለግኩት የነበረውን ሰውዬ እኔ ጌታ ልቀበል ስል አለቃዬ ጋር ተጣላና ረፍት አስወጣው። ጌታን ከተቀበል ከሆነ ጊዜ በኋላ ሰውየው ረጅም ረፍት ነበር የሰጠው፣ ተመለሰ። ሲመለስ ተነስቼ አቅፌ ነው ሰላም ያልኩት እና እሱም ራሱ አልገባውም፣ ሌሎቹም ግራ ገብቷቸዋል። ለሰውዬው ያለኝን ስሜት ስለሚያውቁ ማለት ነው። እና በዛ ደረጃ የነበርኩኝ ሰው ነኝ እና አላመኑም። ከዛ መስሪያ ቤት ለመልቀቅ ያስገባሁና ወጣው፣ ሌላ መስሪያ ቤት ገባሁ። ከዛም ለቅቄ አሁን ሌላ መስሪያ ቤት ነኝ ያለው። በርግጥ ግን ከለቀኩኝ በኋላ አንዳንድ ሰዎች መከታተላቸውን አላቁም። ሪሊ ኃላፊነት የተሰማቸው ሰዎች ስለነበሩ አንዳንዶቹ ለወሬ ምናምን ማለት ነው። ከዛ እዛኛው መስሪያ ቤት ገብቼ የሆነውን ነገር ልንገርህ። የምታውቀው በጸብ ምናምን ነው። ስገባ ያገኘኝ ሰውዬ በጣም ዲቫውት የተባለ በጣም አክራሪ የተባለ ኦርቶዶክስ፣ እዛ ባክ ያደረጉ ፕሮቴስታንቶች ነበሩ። ባክ አድርገው
በቃ በህብረት ውስጥ ምናምን ካልቆየህ ክርስትና ትልቁ እንትን ነው። ህብረት ውስጥ ካልቆየህ ትክክለኛ ዶክትሪን እየተማርክ ካልቆየህ ባክ የማድረግ እድል በጣም ሰፊ ነው። ምክንያቱም ክርስትና የቆመው በዚህ ነው። ትክክለኛ መንፈሳዊ ህይወት፣ ትክክለኛ አስተምሮ ክርስትና በሁለቱ ላይ ነው የቆመው። ስመለከታቸው ልጆቹ የማይሆኑ ሰዎች ጋር ሐሰተኛ ነቢያት ጋር ምናምን ነበሩ። ከዛ በኋላ ደግሞ የማይሆኑ ህይወት ውስጥ ነበሩ። ባክ አድርገዋል። ወስዶ አስጠምቋቸዋል። 3 ልጆች ወስዶ አስጠምቋል። የመጣሁት 4ተኛዋ ላይ እና ገና ስንገናኝ ምናምን እኔም ፈርቼዋለሁ የተለያየ እምነትን በዛ ላይ እሱም አክራሪ ነው ምናምን። እኔ ደግሞ የነካኝ እውነት አለ ወደኋላ አልመለስም እና ግን በጣም በሚገርም ሁኔታ አንደኛ ሰብሚት ማረኩለት። ራሴ ላይ ያየሁት አንዱ ለውጤ ነው። አለቆቼ አይደላችሁም ብዬ አለቆቼን ስሳደበ የኖርኩኝ ሰውዬ በጣም ሰብሚት አረኩለት። ሲቆጣ ሲጮ መልስ የማልሰጠው እኔ ብቻ ነኝ እዚያ መስሪያ ቤት ማለት ነው። እንዲህ አንተ እንዲህ እያደረገ ምናምን ይባላል። አለቃዬ ነው መብቱ ነው እላቸዋለሁ። እና ሰውየው በራሱ አቀረበኝ፣ በጣም ወደደኝ፣ በጣም አቀረበኝ። ከዛ መስሪያ ቤት ስወጣ ተላቅሰን የተለያየ ነው ከሱ ጋር ራሱ። እዛ ውስጥ ግን አንድ ወደ ኋላ ማልለው ወንጌል ለመስበክ ነው እሱን ጨምሮ። የማርያም አምጣ ማርያም ነች ዛሬ ስባል እሰጣለሁ። አንደኛ እንደውም በደንብ የማዋጣው እኔ ዛሬ ገብርኤል ነው እሺ። ከዛ በኋላ ይጠሩኛል ቡና ልጠጣ ስሄድ ወንጌል ሰብኬ እወጣለሁ። ስወጣ አመፀኝነት የለም። ጌታ ሙሉ በሙሉ ህይወቴን ቀይሯል። እሱ ራሱ እየሰራ ነበር። ከዛ መስሪያ ቤት ልወጣ ስል ከባክ ካደረጉት መካከል አንዱ ሌላኛውን ኦርቶዶክስ ወንድማችንን ጓደኛችንን ላከው እና ቃል እንዲያናገረኝ ይፈልጋሉ አለ። እሺ ያልኩት፣ ተገናኘን፣ አወራን። የወጣበትን ምክንያት ነገረኝ። መስፍን አስጠምቆኝ ምናምን ብሎ ስለ አለቃይም ነገረኝ ምናምን። ማውራት ያለብኝን በሰዓቱም ጌታ አንደበቴ ላይ ያስቀመጠውን ነገር ነገርኩት። አወራን፣ በደንብ አወራን። ሐሰተኛ ነቢያት ጋር ሄድከው፣ ይሄ ፕሮቴስታንቲዝሙን አይወክልም፣ ጴንጤን አይወክልም፣ ፕሮቴስታንትን በጭራሽ ነው የማይወክልም። ትክክለኛ ቦታ ሂድ፣ አንተም ህይወትህን በዚህ መንገድ አስተካክል፣ እንዲህ አይነት ችግር አይባለው ምናምን አልኩት። አወራን። ከዛ በኋላ እኔ ረጅም ሰዓት አልቆየሁም፣ ወጣሁ ከዛ መስሪያ ቤት እና አሁን ያለሁበት ቦታ ገባሁ። ግን እዛ ከገባሁ ከወር ነው 2 ወር በኋላ ወሬዎች መምጣት ጀመሩ። አንደኛ ልጁ ጌታን ተቀብሏል፣ መልሶ ንስሐ ገብቶ ወደ ጌታ ተመልሷል። መልሰው ባክ ያደረጉት እነሱም እሱን ተከትለው መጥተዋል። ሌላ አንድ ኦርቶዶክስ ጓደኛቸው ጭራሽ ጌታን ተቀብሏል። በእነሱ ምክንያት ደግሞ ማለት ምን እፈልጋለሁ ከዚህ በላይ ምን አለ? እና በቃ እነዚህ ልጆችን ለመሰራት ጌታ ከተጠቀመኝ በሰዓቱ ቢወስደኝ ራሱ እኔ ተጠቃሚ ተጎጂ አይደለሁም። ጌታ በህይወት አንድ ሰው ለመመለስ ሰርቶ ከዛ ቢወስድህ የተሻለ ቦታ የምትሄዱ ተጠቃሚ ነው። የኖርክበትን ዓላማ አንዱ በሩቡም ቢሆን ፈጽም እንጂ በጣም ረካው። አሁን ያለውበት መስሪያ ቤት ተመሳሳይ ሪትም ላይ አለው። አሁን ያለውበት መስሪያ ቤት የመንግስትም ስለሆነ ብዙ ወደዚህ ለማለት ስፒሪቹዋል ነገሮች ላይ ለመንቀሳቀስ ላይመች ይችላል። ባገኘሁት አጋጣሚ ግን ወንጌልን መስበክ ባልችል እንኳን ከመኖር ወደኋላ አልልም። ባገኘሁት አጋጣሚ የሚሰበክም የሚኖርም ኢየሱስ ነው የሰጠን። በቃ የሞተልን እንሰብከዋለን፣ ደግሞ እንኖርለታለን። ዛሬ አገልጋዩ ነኝ፣ ክብር አግኝቼ አገልጋዩ ነኝ። ይህን ክብር አላልከሰክስም፣ ይህን ክብር አልጥለውም። ይሄ ክብር ሰዎች ውርደት ሲመስላቸው ክብሬ ነው። አይገርምም? ከእግሩ ስር እንደመነሳት የሚያስፈራኝ ነገር የለም። በቃ ከሱ ፊት ዞር እንደማለት የሚያስፈራኝ ነገር የለም። እውቀት ምናምን በጣም ጌን አድርጌያለሁ እና ብዙውን ዘመኔን እያነበብኩ ነው የማሳልፈው። ብዙውን ዘመን ግን ከአንድ ነገር ጋር በፍጹም ነው የማይመጣጠነው። ማንበብ ያደርጋል። ችግሩ እኮ እሱ ነው። ችግሩ እሱ ነው። ካነበብክ ፔንት ያደርጋል። ካነበብክ ገብተህ ነው ቁጭ የምትለው። ትፈነትታለህ። አስቸጋሪ እሱ ነው። እኔ ማንበብ ባልጀምር ኖሮ ችግር የለብኝም። በአራዳ ሙድ ምናምን ነገሩን እገፈዋለሁ እስከፈለግኩ። ካነበብክ ትፈነትታለህ። ዳዝ ቢግስት ፕሮብለም። ወንጌል በሙሉ ኢየሱስ ነው ከሚሉ ነገር ጋር ይጻረርባል። ከሚያስተምሮ ምን ከሚሉ ይጻረራል። መጽሐፍ ቅዱስ አነበብኩኝ፣ ሌላም ነገር አነበብኩኝ። መጽሐፉ በቃ የህይወቴ መሪ ነው። ምንም ማድረግ አይቻልም። ከሁሉ በላይ የሆነ መሪ ነው። ሌላም መጽሐፍት አነበብኩኝ፣ አልጠግባልኩኝ። ባይብል ስኩል ገባሁኝ። ዲግሪ ተማርኩ፣ አልጠገብኩም። ማስተርስ ተማርኩ፣ አልጠገብኩም። 3ኛውን እየተማርኩ ነው። ገና ወደ ፒኤችዲ ይሄዳል። ጌታ ይረዳኛል። በዚህ ሁሉ ውስጥ አልጠግብም። ሳነብ እኖራለሁ፣ ሳስተምር እኖራለሁ። ከዚህ ሁሉ ውስጥ ግን አንደኛ የሚሆንብኝ ነገር አለ።
ማንም እንደኔ ምናምን ቴዎሎጂ ያልተማረ ሰው የሚገባው እውነት አለ። ማንም የሚገባው ልቡን ከፍቶ የሰማ ሁሉ የሚገባው ኢየሱስ ሞቶልሃል፣ ከሞት ተነስቷል። ዛሬ በአባቱ ቀኝ አለ ስለ አንተ እየማለደ። ነገ ደግሞ ጌታ በፍጥነት ይመጣል፣ ከሱ ጋር ይወስዳል፣ እሱ ባለበት ያኖርሃል። በቃ ማንም ሰው ሊገባው የሚችለው እውነት፣ ለእኔ ከሁሉ በላይ የሚከብድ እውነት ይሄ ነው። በቃ በልቤ ላይ የከበደ እውነት። የትኛውንም እውቀት ጥለህ ከዚህ እውነት ጋር ብቻ ተጣብቀህ ኑር ብባል አላመነታም። ክብር አግኝቼ አገልጋይ ሆኛለሁ። ይሄን አልጥለውም። ማንም ሰው እንዳይጥለው የምጸልየው ጸሎት ነው ይሄ። በቃ ክብራችን ኢየሱስ ነው። ያ የገባው የሚገርምህ ምን መሰለህ? ኢየሱስ ገባህ አይደል? አንድ ያወቅከው የሆነ ቀን ሌላ ነገር ገባኝ ብለህ ኢየሱስን ዞር አድርገህ የሆነ ነገር ማውራት ብትጀምር ማለት ነው ይቀልብሃል፣ በጣም ይቀልብሃል። ምክንያቱም የተሰወረ የእውቀትና የጥበብ መዝገብ ሁሉ በእርሱ ዘንድ ነው ብሎ ሐዋርያው ጳውሎስ ነግሮናል። በቃ የእውቀት ጥግ የሆነውን እሱን አውቀዋል። ማንም ሰው ጌታ ኢየሱስ ክርስቶስን እንግዲህ ማውራት ስጀምር እንዲህ ነው። ይቅርታ አስቆመኝ። እሺ ሰዓት ሄደብ። ጌታ ኢየሱስ ክርስቶስን ያወቅነው ማወቅ የምንችል ሆነን አይደለም። እሱ ከመታወቅ በላይ የሆነ አምላክ ነው። ከመታወቅ በላይ የሆነ አምላክ ነው። ከመታወቅ በላይ የሆነውን ጌታ ማወቅ የቻልነው እኛን ሆኖ መጥቶልን ነው። ሰው ሆኖ መጥቶልን ማወቅ የቻልነው ማለት ነው። ያወቁት ኢየሱስ የሚቀልባቸው ሰዎች የሚቀልባቸው ለምሳሌ አሁን እየተወራ የነበረው ነገር ማለት ነው። ሌላ ቤዛ የምትፈልገው ከኢየሱስ ሌላ ከጎን ከኋላ ከፊት ምናምን የምትፈልግበት ምክንያት ምን መሰለህ? ያወቅከው ነገር ፌድ ያደርግብሃል። እውቀት ተብሎ ሊያዝ የሚገባው ትልቁ ነገር ሲሸፈንብህ ሌላ ነገር ማየት ትጀምራለህ። ከኢየሱስ አጠገብ ሌላ ነገር ማስቀመጥ ትጀምራለህ። ያ እንዲሁም በጭራሽ ነው የማልፈቅደው። በህይወቴ በጭራሽ ነው የማንፈቅደው። በህይወታችን አንድ ትልቅ እውቀት አለ። ያን እውቀት ያወቅነው በእኛ ልክ ሆኖ መጥቶልን እንጂ እኛ በሱ ልክ ሆነን ተገኝተን አይደል። ይሄ መቼም ነው የማይቀልብኝ። ቀሎ ስለመጣልኝ መቼም ነው ዜሮ የማይሆንብኝ። እኔን ሆኖ ስለመጣልኝ ሰው ሆኖ ስለመጣልኝ መቼም ነው የእሱ ጌትነት ፌድ የማያደርግብኝ። በቃ የተሰወረ የጥበብ እና የእውቀት መዝገብ ሁሉ በሱ ነው። ክብር አግኝቼ አገልጋይ ሆኛል። ክብር አግኝተን አገልጋይ ሆነናል። ይኸው ክብር አግኝተን አገልጋይ ሆናል። ጌታ በቃ ከዚህ በላይ የሚሰጥህ ክብር ራሱ የለውም። ከዚህ በላይ በቃ በሱ ፊት ከማቆም ማለት ነው። ጌታ ኢየሱስ ክርስቶስ የጸለየው አንድ ጸሎት አለ ዮሐንስ ወንጌል ምዕራፍ 17 ላይ ማለት ነው። አንተ ስለወደድከኝ ዓለም ከመፈጠሩ በፊት የሰጠኸኝን ክብሬን እንዲያዩ አለ። እነዚህ የሰጠኸኝ ደግሞ በዚያ ከኔ ጋር እንዲሆኑ እወዳለሁ አለ። ከዚህ በላይ ክብር ምን አለ? ዘላለማዊ የጌታን ክብር እንድናይ ከሱ ጋር አስቀመጠን። ሐዋርያው ጳውሎስ ለቆላስይስ ሰዎች ሲጽፍ እንደዚህ አላቸው፣ መዝገባችሁ በምድር ላይ እንዳይሆን በላይ በሰማይ ያለውን እሹአለን። ለምን ሲባል ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና። ከዛስ ሕይወታችሁ የሆነ ክርስቶስ ሲገለጥ እናንተ ያኔ በክብር ትገለጣላችሁ። የኛ ሕይወት እንዲህ ከዚህ በላይ ክብር ምን አለ? ከዚህ ምንም ብትሰጠኝ ከዚህ በላይ ሆንብኝ። ምንም ብትሰጠኝ ማለት ነው። ምንም ቢደረግ በሕይወቴ ከዚህ በላይ የሚሆን ነገር የለም። ክብር አግኝተን አገልጋይ ሆነናል ስንል ይሄን እያወራን ነው። ከዚህ የሚወርድ ነገር በተአምር ለማውራት አንደበቴ አይፈቅድም። የአማን አንደበት አይፈቅድም። የአንተ አንደበት ከዚህ በኋላ አይፈቅድም። የእህቴ አንደበት ከዚህ በኋላ አይፈቅድም። ኢየሱስን አግኝተን ማለት እና ልዘምርና ልጨርስ። ዛሬ ልጅ ተብዬ ክብር አግኝቻለሁ። የቀድሞ ኑሮዬን ረስቼዋለሁ። ታሪኬን ለውጦ ሰው አርጎ አቆመኝ። የወደድኩ ልጄ እስራኤል ያለኝ የወደድኩ ልጄ የምወድህ አለኝ። ኧረ ይህን ኢየሱስ ምን ብዬ ልባርከው? ውለታው በዛብኝ ከአይምሮዬ በላይ ነው። አቤት ምሕረቱ ምን እከፍለዋለሁ? እኔም ክብር አግኝቼ
አገልጋይ ሆኛለሁ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባብዬ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባብዬ። እግዚአብሔር መልካም ለኔ፣ እግዚአብሔር መልካም ለኔ ሁልጊዜ በዘመኔ። እግዚአብሔር መልካም ለኔ፣ እግዚአብሔር በጎ ለኔ፣ እግዚአብሔር በጎ ለኔ ሁልጊዜ በዘመኔ። እግዚአብሔር በጎ ለኔ ወረት የለበትም ፍቅሩ ሁሌ ሲያፈቅር ይኖራል። መንገድ አስጀምሮ ጉዞ መች እዛው ትቶ ይሄዳል። እቅፍ ድግፍ አርጎ ይዞ በብዙ ሞገስ ያኖራል። ላይጥል ላይረሳ በራሱ በስሙ ኪዳን ይምላል። ወረት የለበትም ፍቅሩ ሁሌ ሲያፈቅር ይኖራል። መንገድ አስጀምሮ ጉዞ መች እዛው ትቶ ይሄዳል። እቅፍ ድግፍ አርጎ ይዞ በብዙ ሞገስ ያኖራል። ላይጥል ላይረሳ በራሱ በስሙ ኪዳን ይምላል። ኧረ ይህን ኢየሱስ ምን ብዬ ልባርከው? ውለታው በዛብኝ ከአይምሮዬ በላይ ነው። አቤት ምሕረቱ ምን እከፍለዋለሁ? እኔም ክብር አግኝቼ አገልጋይ ሆኛለሁ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባብዬ። ይኸው ይድረስልኝ ዛሬ ምስጋናዬ ማለት ችያለሁኝ እኔም አባብዬ። ተባረክ ወንድሜ ዮኒ። ልቤ ውስጥ ያለውን አንድ ነገር ብቻ ላስቀምጥና ልጨርስ። ክርስትና የሚቆመው በሁለት ነገር ላይ ነው። በሁለት ዋና መሰረቶች ላይ ይቆማል። አንደኛ ትክክለኛው ዶክትሪን ላይ፣ ትክክለኛው ትምህርት ላይ ይቆማል። ሁለተኛ ትክክለኛ ለእሱ የተሰጠ ህይወት ላይ ይቆማል። እነዚህ ሁለት ነገሮች በአንድ ነገር ይገኛሉ። በጸሎት ከእግዚአብሔር ቃል ጋር በመጣበቅ ህብረት በማድረግ ጤናማ ህብረት በማድረግ እነዚህ ነገሮች ከአንተ ጋር ይሆኑ። የጌታ ጸጋና ሰላም ከአንተ ጋር ይሆኑ። በርታልኝ። ትለያላችሁ። የልጅ አዋቂዎች እየመጡ እኮ አንጎላ አደረጉም። ቤተሰብ የልጅ አዋቂዎች ጌታ ይባረካቸው። አንደበታቸው በዚህ ሰዓት ስንት ነገር ማድረግ እየቻሉ ወደ አምላክ የተለጠፉ ወንድሞችና እህቶችን ስታገኙ ይደነቃል። በዚህ እድሜ አሁን መዋሸት አልፈልግም። አብዛኛው የተዋህዶ ወንድምና እህቶቼ በዚህ ሰዓት ፓሪ ነው፣ ጫት ነው፣ ሲጋራ ነው፣ መጠጥ ነው አይደል? በዚህ እድሜ እየዋሸው ነው። ጌታን ስንፈልግ ግን በየትኛውም ወንጌል ላይ የኦርቶዶክስ ወንድሞቼ ወደዚህ መምጣት አለባችሁ። በኦርቶዶክስ ሆናችሁ በሌላ እያልኩ አይደለም። በኦርቶዶክስ ሆነ ከዛ ህይወት ውስጥ መውጣት አለባቸው ብዬ ማሰብ መሆንም አለበት። ትውልድ መዳን አለበት። ትውልድ መዳን አለበት። መቼ እንደሚመጣ ጌታን አናውቀው። እኔ በቸርነቱ የጠበቀኝ ነው። እስካሁን በሱ ቸርነት ነው። በእኔ ንግግር መጥፋት ያለብኝ ሰው ነኝ። መጥፋት እንደዛ ኃይለ ቃል ተናግሬ ኢትዮጵያ ገብቻለሁ። መጥፋት ያለብኝ ሰው ነበርኩ። ጌታ ግን ለአገልግሎት የፈለገው ሰው እሱ የመራኝ ጊዜ፣ እሱ የፈቀደ ጊዜ ደግሞ መድረክ ላይ በእግዚአብሔር የሚሳነው ነገር የለም። በዛ ደረጃ አምላኬን የማመሰግንበት ጊዜ ሩቅ አይሆን። ከእግዚአብሔር ጋር በደንብ ተምሬ እንዳልኩ 10 ሳላነብ መጽሐፍ ቅዱስን ሳልማር ድርሻ አለል። ለክርክር የምትመጡ ወንድሞቼ ገና ምኑንም ማቀው ታሪክ የለም። ለዲቤት የምትመጡ ማቀው ታሪክ የለም። ስለዚህ እንዳትሞክሩ።